በ1997 ዓመተ ምህረት በብሔራዊ ፓርክነት ተመዝግቦ በጥብቅ ደኖች ተሸፍኖ እየተጠበቀ የሚገኘውና በውስጡ ከሀገራችን እየጠፋ ያለውን የስዋኔስ ቆርኬን ጨምሮ ብርቅዬ የዱር እንስሳትን አቅፎ የያዘ ለማየት ምቹ የሆነ ብሔራዊ ፓርክ እንደሆነ ይነገራል። የማዜ ፓርክ ይህ ብሔራዊ ፓርክ ልዩ ብዝሃ ሀብት መገኛ በመሆኑ የጎብኚዎች ቀልብ በመሳብ የሚታወቅ ሲሆን በቀላሉ ማግኘት የሚያስችል የአስፋልት መንገድ አቋርጦ የሚያልፍበት መሆኑ ፓርኩን ልዩ እንደሚያደርግ በጉብኝት ወቅት ተጠቁሟል። በሀገራችን ኢትዮጵያ ጭስ አልባ ኢንዱስትሪ በመባል የሚታወቀው የቱሪዝም ልማት ማሳደግ የሚቻለው የፓርኮችን ደህንነት በመጠበቅ መሆኑን የኢትዮጵያ የቀድሞ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ተናግረዋል። እንዳያችሁት አሁን የስዋኔስ ቆርኬ ኢትዮጵያ ውስጥ ብቸኛ ነው። እሱ እንዳይጠፋ ነው ዋናው ይሄ ፓርክ የተቋቋመው። ግን እሱ አሁን ከጊዜ ወደ ጊዜ ቁጥሩ ፓርኩ ከሚሸከመው በላይ የሆነ ነው ያለው። ስለዚህ ያ ስዋኔስ ቆርኬ የጠፋባቸው አካባቢዎች አሉ። ለምሳሌ ቦረና ፓርክ ጠፍቷል፣ ነጭ ሳር ፓርክ ጠፍቷል ያ እንስሳ። ስለዚህ አሁን ያለን ምንድነው ፕላናችን ከዚህ አንስቶ ወደ ቦረና ፓርክ ከዚህ አንስቶ ወደ ነጭ ሳር ፓርክ ማሸጋገር እቅድም አለ። ፓርኩ በ1997 ከተከለለ በኋላ የአካባቢው ማህበረሰብ ከልቡ እየጠበቀ እስካሁን አድርሷል ያሉት አቶ ኃይለማርያም ደሳለኝ በፓርኩ በኃይለማርያምና ሮማን ፋውንዴሽን የተጀመረው ፕሮጀክት በፓርኩ አቅራቢያ የሚገኙትን አርሶ አደሮችን ተጠቃሚ የሚያደርግ መሆኑን አንስተዋል። በተለይ ደግሞ ይሄን እስካሁን ድረስም ጠብቆ የቆየው ህብረተሰቡ ነው። ስለዚህ ህብረተሰቡ የራሱን ሀብት እስከሰጠ ድረስ አማራጭ የሆኑ የኑሮ ዘይቤዎች ወይም የኢኮኖሚ አክቲቪቲዎች መኖር አለባቸው። ስለዚህ ፕሮጀክቱ ትኩረት የሚያደርገው የህብረተሰብ ህይወት የሚቀይሩ ስራ የሚፈጥሩ ኢኮኖሚ እንቅስቃሴ የሚፈጥሩ በኪሳቸውም የተወሰነ ገንዘብ ሊያስገባ የሚችል ተግባር ውስጥ እንዲሰማሩ የሚያደርጉ ስራዎች ላይ ያተኮረ ፕሮጀክት ነው። ከዚህ አኳያ በጥሩ ሁኔታ ተጀምሮ እየቀጠለ ነው ያለው። የደቡብ ኢትዮጵያ ክልል ባህልና ቱሪዝም ቢሮ ኃላፊ ወይዘሮ ወይንቱ መልኩ እንደገለጹት የማዜ ብሔራዊ ፓርክ ለጎብኚዎች ምቹ ለማድረግ የውስጥ መሰረተ ልማት ስራዎችን የማሟላት ስራ ከኃይለማርያምና ሮማን ፋውንዴሽን ጋር በመተባበር እየተሰራ ነው። ማዜ ለጉብኝት በጣም ምቹ የሆነ ቦታ ያለ ነው። ምቹ ጂኦግራፊካል አቀማመጥ አለው። ውስጥ ለውስጥ መንገዶችን ለጉብኝት ክፍት ማድረግ ስራ ነው። እሱንም ያው ከኃይለማርያምና ሮማን ፋውንዴሽን ከማዜ ፓርክ ላይ ይሰራል፣ በተለያዩ ነገሮች ይሰራልና አሁን የመንገድ ስራም የጀመረበት ሁኔታ አለ። ከዚህ በፊት በደቡብ ኢትዮጵያ ክልል መንግስት የተሰራ መንገድ ነበረ በነባሩ ክልል። እሱ ኦልሬዲ ያው ለጥቅም ክፍት ነው እየተጠቀምንበት ነው፣ ግን ደግሞ እሱም ጥገና ያስፈልገዋል። ስለዚህ እዚህ ውስጥ ምቹ ሁኔታ መፍጠር ነው። በጋሞ ዞን ቁጫ ወረዳ ዋና አስተዳዳሪ አቶ ዳንኤል ደሳለኝ እንደተናገሩት ፓርኩን ማዕከል በማድረግ የኃይለማርያምና ሮማን ፋውንዴሽን የጀመራቸው ስራዎች የፓርኩን ደህንነት ጠብቆ ለማቆየትና የቱሪዝም ዘርፉን ከፍ ለማድረግ አይነተኛ ሚና አለው። ኃይለማርያምና ሮማን ፋውንዴሽን ገብቶ ምናልባት ፓርኩ ላይ ሊኖር የሚችለውን ጫና የመቀነስ ስራ፣ ሌሎች የስራ አማራጮችን ለመፍጠር በግብርናው ዘርፍ በንብ ማነብ በተለይ ብድር አማራጭም በማህበር በማደራጀትም ትላንት ፓርክ ውስጥ ሲውል የነበረውን ሰውን ከዛ ለማስወጣት የሚደረጉ የራሳቸውን ኢኮኖሚ የፓርክ ጥገኛ ሆኖ ከሚኖሩበት ሌሎች አማራጮችን ፈጥሮ ፓርኩ በጥንቃቄ እንዲጠበቅ የሚደረግበት እድልም አጋጣሚም ያለበት ከመሆኑ ጋር ጥሩ ስራዎች እየተሰራ ነው። የኃይለማርያም እና ሮማን ፋውንዴሽን ፓርኩን ከመጠበቅ በላይ የሚገኘውን ጥቅም ከፍ ለማድረግ በፓርኩ የመሰረተ ልማትን ጨምሮ በቴክኖሎጂ የማስተሳሰር ስራዎችን የማሟላት ስራ እቅድ አካል አድርጎ እየሰራ እንደሆነም አቶ ኃይለማርያም ጠቁመዋል። ፕሮጀክቱ አንዱ የያዘው የፓርኩን መሰረተ ልማቶችን ማሟላት ነው። ከዚህ አኳያ ጽህፈት ቤቱ ደካማ ነው። ያንን ጽህፈት ቤት ግንባታ በተወሰነ ደረጃ እንደግፋለን። መኪኖች አሉ የሚገዙ ከፕሮጀክቱ ጋር ተያይዞ ለፓርኩ ስካውቶች ሳይቸገሩ በየቦታው ተንቀሳቅሰው መቆጣጠር እንዲችሉ የሚያደርግ ስራ ይሰራል። የስካውቶች የተሟላ ኢኩዊፕመንት ምንድነው ቁሳቁሶች ያስፈልጓቸዋል። ከሬዲዮ ጀምሮ የተለያዩ ቁሳቁሶች፣ መገናኛ መሳሪያዎች፣ ዘመናዊ ቴክኖሎጂዎችን የያዙ ያስፈልጋሉ። እነዚያም በፕሮጀክቱ የሚሟሉ
ይሆናሉ። ኢትዮጵያን ለጉብኝት የሚመጡ የውጭ ሀገርና የውስጥ ጎብኚዎችን ለማርካት ያሉትን ጥብቅ ደኖችንና ብሔራዊ ፓርኮችን በመጠበቅ ከቱሪዝም የሚገኘውን ገቢ ማሳደግ ያስፈልጋልና ሁሉም ዜጋ ብዝሃ ሀብትን በመጠበቅና በመንከባከብ ኃላፊነቱን ሊወጣ ይገባል።